አደርዋን የተበላችው ሰናይት ዳጊ እንግዲህ ቶሎ ብዬ ማግኘት አለብኝ ብላ ትወስናለች። ወደ ውጭ ታቀናለች ማለት ነው። እንግዲህ ወይዘሮ ሂሩት እና ልጆቹ ወደ ትምህርት ቤት አቅንተው ብሩኬም አብረው እንደሚሄዱ ነበር የወሰኑት ማለት ነው። ወደ ትምህርት ቤት አቅንተው ካሊቡ ምን እንደሆነና ምን እንደገጠመው ማጣራት እንዳለባቸው ወስነው ነበር። ነገር ግን ብሩኬ ዛሬ ቀጠሮ የፍርድ ቤት ቀጠሮ ስለነበረበት እኔ አብሬያችሁ አልሄድም ስትል ሲላቸው እንግዲህ ወይዘሮ ሂሩት ለዚህ እኮ ነው አባታችሁ አይወዳችሁም አይፈልጋችሁም እምለው እንዴት ልጅህን ትምህርት ቤት ሄደህ ምን ሆኖ ነው ብለህ መጠየቅ ለምን አቃተህ ብላ እንግዲህ ለልጆቹ የማይሆን ነገር ጭንቅላታቸው ላይ እንዲቀረጽ ታደርጋቸዋለች። ብሩኬም ለምንድን ነው ይህን እያሽ ለልጆቹ የማይሆን ነገር ጭንቅላታቸው ላይ የምትፈጥሪባቸው? እኔ የፍርድ ቤት ቀጠሮ ስላለብኝ ነው፣ ልዕልቴ እየጠበቀች ነው እና ነገም ቢሆን እንሄዳለን፣ ካልሆነም ደግሞ አንቺ ሄደሽ ለምን አጣርተሽ አትመጭም ይላታል ማለት ነው። እሷም እንግዲህ በሉ እኔ ያለሁላችሁ አባታችሁ እንግዲህ እንደዚህ ነው ብላ ልጆቹን ወደ ትምህርት ቤት ይዛ ተከሰት ጋር ትሄዳለች ማለት ነው። ብሩኬም እንግዲህ ጋርዱን ርብቃን ያስከትልና ወደ ልዕልቴ ጋር ያቀናል ማለት ነው። ልዕልቴም እንግዲህ ገና በሩቁ ስታያቸው ወይ ብሩኬ በቃ ይችን ተጎታች ሳይጎቱት አይመጣም ማለት ነው ብላ እንግዲህ እነሱም ወደ ፍርድ ቤት ያቀናሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻና ቤተሰቦች እንዴት ናችሁ? ከኔ ጋር ለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር ያደረጋችሁ አበረታቱኝ። ጋይስ ምንድነው ሰሞኑን ላይክ እና ሰብስክራይብ የለም፣ ባካችሁ አድርጉልኝ ባካችሁ ልለምናችሁ። እንግዲህ ወደ ዛሬ ጉዳይ ስመጣ ያው ተከታታይ ድራማችን እንግዲህ እንደቀጠለ ነው፣ ቀጣይ ክፍል ማለት ነው። አቶ ሚኪያስም እንግዲህ የብሩኬን ወደ ፍርድ ቤት ማቅናት ሲሰማ በጣም በቃ ያ ሰውዬ እሱ ማንነቱን ሊያሳውጅ ነው ማለት ነው። እሱ አሳወጀ ማለት እኮ እኔ እናንተ መናቀረን ማለት ነው ይለዋል ማለት ነው ተከሰትም ሳይታወጅበት መጀመሪያ መረጃውን ከፊት ቀድመን ሰብስበን እሱን መረጃው እንዳይሳካ ማድረግ አለብን ይላል ማለት ነው። ነገር ግን ምን ያደርግ ይሆን ተከሰት? ወሬ ብቻ ነው፣ ሌላ ምንም አያደርግም። ወይዘሮ ሂሩትም እንግዲህ ብሩኬን አስገድላ በሚኪያስ ሰበብ ይማሃኝልኛል፣ ሚኪያስን ወደ እስር ቤት እከታለሁኝ፣ ብሩኬን ገድሌ ከዛ ሁሉ ንብረት የኔ ይሆናል እያለች እየወሰነች ነው። ይሳካ ይሆን? ብሩኬ ምንድነው እስካሁን ይህን ያህል ክፍል ድረስ የሱ ስቃይ አላበቃም አለ። እንግዲህ የብሩኬ ገንዘብም ሰናይት ዳግ ይዞባት የጠፋውን ለማፈላለግ ወደ ዳግም ፍላጋ ትሄዳለች ማለት ነው። ነገር ግን ዳግምን ልታገኘው አልቻለችም። ጓደኛውን ታገኘውና ዳጊን አይተኸዋል ወይንስ ተደዋውላችሁ ነበር ወይ? እንደዚህ አድርጎኛልና እባክህን ያለበትን አሳውቀኝ ትለዋለች። ጓደኛውም እንግዲህ በጭራሽ አልደወለልኝም፣ ብደውልለትም ስልኩ ዝግ ነው፣ ላገኘው አልቻልኩም፣ ምን ተከስቶ ነው ይላታል ማለት ነው። ያደራ ብር እንደዚህ አደረገ በላ ስትነግረው እሱም እንግዲህ እንደ ቆራጥ እንደሆነች እንደወሰነችና ለማሳሰርም እንደወሰነች ትነግረዋለች ማለት ነው። እሱም ግን በጣም ይደናገጥና እንዴት ነው ሰናይት በወንድምሽ ላይ መቼ ጀምረሽ ነው በሱ ላይ መጨከን ያመጣሽው ይላታል። በቃ ምንም ማድረግ አልችልም፣ ዛሬ ጀምሬ በሱ ላይ እጨክናለሁኝ፣ የሰራ በጣም ከባድ ነው ትላለች። ነገር ግን የብሩኬ ብር መናቀረ ዛሬ ግን ብሩኬ ብሩ መጥፋቱን አልሰማም። ሰናይት ከየትስ አንጥተሽ ብሩኬን ትመልሽለት ይሆን የሚለው በጣም ያሳስባል። እንግዲህ ምናልባት ታገኘኸው እንደማሳስረው ካልመለሰልኝ ቂልጦ እንደምከተው ንገረው ብለው እንግዲህ ኮስተር ባተታው ትሄዳለች። እሱም ወደ ዳጊ ወዳለበት ያቀናና እባክህን ብሩን መልስላት፣ ለምንድን ነው ይህን ኩላስ ብር የወሰከው? ሰናይት በጣም ተቆጥታለች እያለ ይነግረዋል ማለት ነው። ብሩን ስለምፈልገው ነው፣ ለሆነ ጉዳይ እፈልገዋለሁኝ ይላል ዳጊ ማለት ነው። ነገር ግን እሷ እስር ቤት እንደምትከትህ ነው የነገረች፣ በጣም ተቆጥታለች ይለዋል። ሲስተር በእኔ ላይ አትጨክንም፣ ምንም አታደርገኝም፣ የልቅስ አፈታ እንበል ይለዋል። እባክህን እኔ
የችግሩ ተካፋይ መሆን አልፈልግም። እሷ በጣም ተቆጥታለች ይለዋል። መቼም እዛ እስር ቤት ልመጣ ጠይቃለሁ እንጂ እሷ ተቆጥታለች ስለው በጭራሽ የኔ እህት የእኔን እስር ቤት አትከትም፣ ካልፈለግህ መተው ትችላለህ ብሎ ትቶት ይሄድ። እሱማ አይ ያው ልማዳቸው አስቀንቶት ማለት ነው። አይ እንግዲህ ከጨከንክማ ብሎ ይከተላል ማለት ነው። የብሩኬ ብር እንግዲህ ለነዳጊ መዝናኛ ፈታ ማለት ሆኗል ማለት ነው። እንግዲህ ጫታቸውን ገዛዝተው እነሱ ወደ መጀለስ ይጀምራሉ ማለት ነው። ጀለስም እንግዲህ እየጀለሱ እያሉ የዳጊ ጓደኛ ፍቅረኛው ትደውለቻለች ማለት ነው። እሷንም ነይ እያሉ ይጠሯታል ማለት ነው። እንግዲህ ወይዘሮ ሂሩት ትምህርት ቤት ልጆቹን ይዛ ሄዳ ርዕሰ መምህሯን እንግዲህ ነው መምህራቸው የርዕሰ መምህር አዘከረኝ። እኛ ተማሪ ሆነን ችግር ሲፈጠር ርዕሰ መምህር ጋር ነበር የምንሄደው። ለዛ ነው እንግዲህ ምንድነው ትምህርት ቤታችሁን ለምን አታስተካክሉም? እኛ እኮ ይሄን ሁላ ብር ከፍለን የምናስተምረው ልጆቻችን ደህንነታቸው እንዲጠበቅ ነው ብላ እንግዲህ ወይዘሮ ሂሩት ኮስተር ትልባታለች መምህሯ ላይ። እንግዲህ እሷም ባክሽን ተረጋጊ፣ ትምህርት ቤታችን ምንም ችግር የለውም፣ ካሊቡ ከጓደኛው ጋር ተጣልቶ ነው ትለዋለች። እንዴትስ በምን ተጣላ ትለዋለች። የሱ የጓደኛውም እና ጧት መጥታ ነበረ እንግዲህ እሷም ተቆጥታ ነው የሄደችው። እንዳንቺው የሚሻለው አማራጩ ልጆቹን ሰብስበን አገናኝተን ችግራቸው መፍታት ነው የሚሻለው ትላለች። መምህሯም እንግዲህ ልጁ ይጠራልና ወይዘሮ ሂሩት ምን አድርገው ነው ምንድነው ልጅ እንደዚህ ያደረግከው ትለዋለች። እሱም እንደተመታ ስታየው ትንሽ ረገብ አለች። ነገር ግን ካሊቡ ምን አጣቷችሁ ነው ሲለው ሰድቦኝ ነው ይላል። ስድቡም እንግዲህ እናትህ አፈር ትብላ የሚል ነበረ። በጣም ያስለቅሰዋል። በጣም ትርስቲን ነክቶበታል። እና ለምንድን ነው ይህንንስ ያልከው? እናቱ በቅርቡ እንደሞተች ታውቃለህ፣ ለምን ይህን አልክ ሲባል እንግዲህ ጓደኛው በጣም ይቅርታ አውቃለሁ መሞቷን፣ ግን ያው ተሳስቼ ነው ካሊቡ ይቅር በለኝ ይለዋል። እንግዲህ ያው እነሱም በግድም ቢሆን አስማሟቸው ማለት ነው። ይቅር በለኝ ሲለው እንግዲህ ሄቨንም በቃ ይቅር በለው ብላ ታስማማቸዋለች። እንግዲህ መምህሯንም ኮስተር ብላ ወይዘሮ ሂሩት ሁለተኛ ልጅ እንደዚህ እንዳይሆን የልጁም እናት መጥታ ልጅ እንዳታስፈራራ፣ ካስፈራራች ከነዘር ማንዘሯ እንደማጠፋ ነገር ያትላለች። እንግዲህ የልጅሽንም ገዳይ አብረሽ እየበላሽ ወይዘሮ ሂሩት ምንም አላመጣሽ እንኳን የሰው ሰው ማለት ነው። መምህሯም እንግዲህ ምንድነው ደግሞ ይቺ የመጣችብኝ ብላ ወደ ቤት ታቀናለች። ተከሰትም እንግዲህ ወደ ሚካያስ የደውልና ብሩኬ ወደ ፍርድ ቤት እንደሄደ ይነግረዋል ማለት ነው። እንገናኝ ይለውና ሲገናኙ መገናኘት አልቻሉም። ነገር ግን ወይዘሮ ሂሩት ከትምህርት ቤት በጣም ቆይታበት ነበር የወጣችውና አሁን ወደ ቤት እንሄድ ሲላት አልሄድም፣ መሄድበት አለኝ፣ እዛ አድርሰኝ ትለዋለች። እዛ ማድረስ አልችልም፣ ሚኪያስ እየጠበቀ ነው ይላታል። ወይንም ሚኪያስ ጋር ደውለሽ አስፈቅጂ ሲላት እንዴት ነው እሱ እኔ ነኝ እሱን የማስፈቅደው? አይ ወይዘሮ ሂሩት ዛሬ በእንጀሬ አትምጭብኝ ባክሽን፣ ለአሁን ላድርስሽና ስትመለሺ በሪያድም ቢሆን ትመጫለሽ፣ የሪያድ ብር መቼም አታጭም ይላታል። ምክንያቱም እኔ አሁን አንቺን ጠበቅሁ ማለት እዛ ተሚኪያስ ጋር ተጣለሁ ማለት ነው፣ ይሄ ደግሞ ስራዬ ነው ይላታል ማለት ነው። እሺ ብላ እሷም ወዴት ልትሄድ እንደሆነ እንግዲህ መጨረሻ ላይ እናያለን። ያደርሳትና ሚኪያስና ተከሰት ይገናኛሉ ማለት ነው። ሲገናኙም እንግዲህ ስለ ብሩኬ ፍርድ ቤት መቅረብ ነበረ እየተወያዩ ያሉት። ብሩኬ እኮ ራሱን አሳወጀ ማለት እኔና ያንተ ነገር ሁሉም አበቃለት ማለት ነው። እኔ በቃ የሰራሁት ጸጸት ሁሉ ነገርን እንዲያበላሸኝ አድርጎብኛል። ብዙ ያያዝኩት ነገር ሁሉ ተበተነብኝ። ኮማንዶም ሊረዳኝ አልቻለም። ምን ይሻለኛል እያለ እንደው ለመሆኑ እንቅፍ ይወስድሃል ተከሰት የሰራ ነው ወንጀል አይጸጽትህም ይለዋል። እኔ ሳልጠጣ ስቀር ብቻ ነው እንቅፍም ቢሚለኝ እያለ እንግዲህ የወዱ ነገር የተከሰተ ያው ግልጽና ግልጽ ነው። እኔም እኮ አልተኛም አይወስደኝም እየተባባሉ እንግዲህ እያሳሰባቸው ነበር የብሩኬ ማሳወጅ ማለት ነው። እንግዲህ ሶሪ
ምን ማድረግ እንዳለባቸው ቀድመን የብሩኬን ሀሳብ ማስተናጎል አለብን ይላል። ምንድነው የምናስተናግደው? መቼም ብሩኬን እንግደለው አትለኝም። መቼም አላደርገውም። ብሩኬ ተገደለ ማለት እኔ ነኝ የምጠረጠረውና የምያዘው ይላል ማለት ነው። በጭራሽ እንደዛ እናደርገውም። ነገር ግን ወደፊት የሚያስባቸውን ነገሮች ሁሉ ማሰናኮል አለብን። መረጃ ነው እየሰበሰብን ይላል። መረጃውን ከየት ያገኙ ይሆን? እንግዲህ ያንን እያሉ እነ ብሩኬም ከፍርድ ቤት ይወጣሉ ማለት ነው። ለ15 ቀን እንደተቀጠሩ ተነጋገሩ እያሉ ርብቃ እንግዲህ ልዕልቴ ነገር በጣም እያቃጠላት ነው። አብራ መስራቱ ይሄ ነገር እንግዲህ 15 ቀን በደንብ ሚስጥሩን መያዝ አለብን። ከሶስታችን አንደኛችን አፈንግጦ እንዳይወጣ መጠበቅ አለብን ትላለች። እኔ መቼም ብሩኬን አሳልፍ የምሰጥ እንዳይመስልሽ ትላታለች። አይ አውቃለሁኝ ያንን ያው መጠቀቅ አለብን ብዬ ነው ትላለች። ወይዘሮ ልዕልቴም እንግዲህ ርብቃስ ሚስጥሩን አሳልፋ ትሰጥ ይሆን እናያለን ማለት ነው። እንግዲህ በቃ እንሂድ ብላ ጠበቃዋ ርብቃዋ ጋርዷ ርብቃ እንግዲህ ድግባ ትሄዳለች። ብሩኬም እንግዲህ በይ ብሎ የተሰናበትና ልዕልቴን ወደ ርብቃ ጋር ይከተላታል ማለት ነው። ወይዘሮ ሂሩትም እንግዲህ እቤት ስትገባ ጋይ ዘነበ ነበሩ ያሉት። ወዴት ሄደሽ ነው? ምንድነው ችግሩ? ካሊቡስ ምን ሆነ ይለዋል። ከልጅ ጋር ተጣልቶ ነው፣ ወድቆ አይደለም። ልጁን በጣም ተጎድቷል። ያው ስለሰደበው ነበር የተደባደቡት። አስማምቼ መጣሁኝ ትላለች ማለት ነው። ምንድነው ታዲያ ይሄን ያህል ሰዓት የቆየሽው ሲላት፣ ምንድነው ወደ ሆነ ቦታ ሄጄ ነው ትላለች። ምንድነው ማን ለማግኘት ፈልገሽ ነው ሲላት፣ ዳኛ ላገኝ ሄጄ ነው ስትላቸው ለጋሽ ዘነበ እንግዲህ ጋሽ ዘነበም እና ፍርድ ቤት ነው አይሄሽው ይላታል። ዳኛ ፍርድ ቤት ብቻ ነው የሚገኘው ያለ ለምንድን ነው ትላለች ማለት ነው። እንግዲህ ከሊስትሮ በፊት አንተ ፖሊስ ነበርክ እንዲህ እንደዚህ የምትጠይቀኝ ና ውሃ ስጠይ ብላ እንግዲህ ውሃ ያው ድህነት አይኑ ይጥፋ የሚባለው እኮ ለዚህ ነው። ያው ዝቅ ብለው ስለሚያድሩ እንግዲህ ጋሽ ዘነበ ውሃ እንዲያመጡላት ታደርጋለች። እሳቸውም ውሃ ያመጣሉ ማለት ነው። ነገር ግን እኔ እኮ ወጣት ነኝ እያሉ ሲቀላለዱ እሷ ትስቃለች። እንኳን አዝናነሁሽ እያለ የሳቀ ሁላ ማን ደስተኛ ነው ያለህ እያለች ወዲያው ልጇን አስታውሳ ታለቅሳለች ማለት ነው። ጋሽ ዘነበም እንግዲህ አጠገቧ ተጠግተው ለማጽናናት ይሞክራሉ። ግን ሲያጽናኗት ሄዳ ልጥፋለች። ጋሽ ዘነበና ወይዘሮ ሂሩት ፍቅር የሚጀምሩ ይመስለኛል ሳስበው ሀባይ ውጪ ማለት ነው። እና እያለቀሰች ያጽናኗታል ማለት ነው። እንግዲህ እነ ዳጊም ቅሞሻቸውን እንደቀጠሉ ነው። ዛሬም አዳርም እንትን እንደሚሉ የጓደኛው ፍቅረኛ እንግዲህ ዳጊ እንደምታፈቅረው ተነግሯለች። እሱ ግን አንቺን አልፈልግሽም እያለ ይነግራታል ማለት ነው። ወይዘሮ ሂሩት እንግዲህ ወደ ክላሷ ትገባለች። ብሩኬም እንግዲህ ይመጣና በቁጣ በሩን ከፍቶ ይገባል። ለምንድነው አታንኳኳም ወይ ትለዋለች። ኮስተር ብሎ እንግዲህ ለካሊቡ ምንድነው የምትነግሪው? እባክሽን እንደዚህ አይነት ነገር መናገርሽን አቁሚ ይላታል ማለት ነው። ቆጣ ብሎ አይ ትክክል ነው ስለሚያውቅ ነው ወንድ ነው የወለደችው ትላለች። ኮስተር ብላ ማለት ነው። ምን ዋጋ አለው ወንድ ካልሆነ ወለደችው እንጂ እያለች ያው የብሩኬን እንትንነት እየነገረችው ትገኛለች ማለት ነው። ወይዘሮ ሂሩት ሁለተኛ ይህንን ቃል እንዳትጠቀሚ ይላታል። እሺ የባለፈውን ያልኩህን ምን አደረስከው ስትለው ምንም የኔ ውሳኔ ያው ነው፣ ልጆቹ ከኔ ጋር ነው ማደግ ያሉበት ትለዋለች ማለት ነው። እንግዲህ አሳይሃለሁኝ ትለዋለች። ምንም አታመጭ ብሎ አትዟት ሲወጣ እንግዲህ እኔማ ሂሩት ብሩኬን አስገድሌ ሚኪያስን እንደገደለው አድርጌ ሚኪያስ ወደ እስር ቤት ብሩኬ ወደ አፈር ይገባል። እንግዲህ ከዛ በኋላ ሁሉን ነገር ይዤ እቀመጣለሁ ብላ ትወስናለች ማለት ነው። እንግዲህ ሚኪያስም ከርብቃ ሚስጥሩን የብሩኬ ሚስጥር ለመፈለግ ርብቃ ጋር ይደውላታል። እሷም በረንዳ ወጥታ ስታናገረው እና የታች ነኝ መኪና ውስጥ ላናግርሽ ይላታል። ትወርዳለች እሷም ማለት ነው። የሆነ ቪዲዮ ያሳያታል። ያ ቪዲዮ ግን ሚስጥሩን የብሩኬን ጉዳይ ተነገርሽኝ የሚል ይመስላል። የሚያስፈራራ ነው። ምንድነው ታዲያ እህቴ ታገኘው ትላለች። የምን ቪዲዮ እንደሆነ ባይገባንም ማለት ነው። ግን ብሩኬን አሳልፋ የምትሰጠው ይመስላችኋል ለሚኪያስ? ቀጣይ የምናይ ይሆናል። ይሄ ቪዲዮ ከተመቻችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ እንዳይረሳ፣ ሰብስክራይብ እንዳይረሳ። ሀባይቦቼ እወዳችኋለሁኝ። እስከ መጨረሻ
መስማታችሁ ማዳመጣችሁን እማቀው መጨረሻ ላይ ያልኳትን ጻፉልኝ ማለት ነው። ሀባይቦቼ ሰላም ለሀገራ